ያሳለፍሽው ነበር? ይከብዳል ወይስ ነፃነት ተሰምቶሽ ነበር? ግልጽ ኖርማል ለኔ ብቻ ሳይሆን ለእነሱም ግልጽ አድርጊላችሁ። እንዴት ነበር ቆይታሽ? ነው ማለት በጣም ያስጠላል። አንተ እንዴት ነው ከምትወደው ሰው ጋር ተለይተህ ደስተኛ ልትሆን የምትችለው? በፍጹም አትችልም። ግን ጽፋተኛ አንተ ስለነበርክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ ቤተሰቦች፣ በዚያውም ሀገራችሁን እያያችሁ አዳምጡ ማለት ነው። እሺ ቪዲዮ እስከ መጨረሻው ተከታተሉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እሺ ውዶቼ፣ እንግዲህ ሶፊና ተውፊቅ እንደምታውቁት በጣም ብዙ ጊዜ ተለያይተዋል። ዝንጥል ጉፍታዋን አውጥቶ ማለት ነው የተለያዩት። ዝንጥል ጉፍታዋን አውጥቶ ታውቃላችሁ፣ ኒካ የላትም እስከ ማለት ድረስ ማለት ነው። ኒካ አልታሰረችም እስከ ማለት ድረስ የተጣሉ ጊዜ ዝንጥል ጉፍታዋን አውጥቶ ነበር የሰደባት። ግን አሁን ዞሮ ተገናኙ የሚል ቪዲዮ ደግሞ ሲንሸራሸራየሁ ማለት ነው። እርግጠኛ ባልሆንም እንዳታረቁ ነው እንግዲህ። እንዴት ነበረ ከተለያየም በኋላ እንዴት ነበረ ህይወትሽ እንዴት ነበረ እያሉ እየተወቃቀሱ ነው ያሉት ማለት ነው። እና እሷም በቃ ከሚወዱት ሰው ጋር መለየት ከባድ ነበር ምናምን እያለች ነበረ። ያው ይከብዳል፣ ከሚወዱት ሰው ጋር መለየት ይከብዳል። በርግጥ ግን እኔ እንደዛ አድርጎ አዋርዶኝ በሚዲያ ላይ ግን ዞሬ አልቀበለውም ነበር ማለት ነው። ዞሬ አልታረቀውም። ግን ያላህ ነገር መቼም አንድ ጋር እህሏችሁ አንድ ጋር ነው ካለና አላህ ዞሮ ዞሮ ካገናኘን እንጂ ነገሮችን ሁሉ ረስተን እንድንስማማ የሚያደርግበት ነገር አለ አላህ። ለዛ ሊሆን እንደሆነ እንጂ እንጃ እንደዛ ሰድቧት እንደዛ እያለቀሰች በሚዲያ ላይ በጣም ነበረ። እኔ ራሱ የውሸት መስሎ የነበረ ሲጣሉ ፍራንክ እየተደራረጉ ነው። ያው እንግዲህ የተለመደ ነው ዩቲዩበሮችና እንደዚያ መስሎ የነበረ። ለካ እነሱ የእውነት ነው የተጣሉትና ተጣልተው ቀሩ። ይኸውና አሁን ተስማሙ። ለምለሚት እምቢ ማለት ነው ላስታርቃቸው ነው እያለች ነበረ። ሶፊም እሻለችኝ እንኳን ደሳለኝ ነው ምናምን እያለች ነበረ። አስታርቃቸው ይመስለኛል አሁን ላይ እንደዚህ የመጡትና ቪዲዮአቸው ሲንሸራሸር ያገኘሁት። እንግዲህ ተታረቁ፣ ደስ ይለናል። እንኳን ታረቃችሁልን፣ ደስ ነው የሚለው። የተጣላ ሰው ሲታረቅ ደስ ይላል። ግን ተውፊቅ ማለት ነው ትክክል አልነበርክም። እንደዛ አድርገህ ዝንጥልጥል አድርገህ የሰደብካት ማለት ነው ጥሩ አይደለም። አብረህ ስትኖር ኖራ እንደገና ጠብ የወጣ ጊዜ እንደዚህ ነበረ ኒካ ሳይኖረን የኖር ነው ምናምን። አንተም እኮ አንዱ ነህ እኮ ከወንጀለኞቹ አንዱ ሆነህ ነበረ። እና ለማንኛውም እንግዲህ ከእንትና ጋር ስትሰሩ የነበረው ውሸት ነው ማለት ነው። ከአንዋር ጋር ባሌ ሚስቴ እያላቸው አይ ሶፊና አንዋር እኮ ባሌ ስትለው ሚስቴ ይላት ነበረ። ምስኪን አንዋርን ወዴት ጣልሽው? ወይኔ አንዋር አንድ ፍሬ ልጅ ተጫወትሽበት። እኔም ለሚዲያ ነው ብዬ ጠርጥሬ ነበረ። ከአንዋር ጋር እንኳን ዝም ብላችሁ ነው ብዬ ጠርጥሬ ነበረ። እሱም እየፈራ እየቸራ ሚስቴ ይላል እንጂ ባሌ ስትለው ሚስቴ ምስኪን። እና እንደዛ ነበረ እላቸዋለሁኝ እንግዲህ እንኳን ታረቃችሁ። ለማንኛውም ይሄ የሚዲያ እንትን እንግዲህ አያስተማምንም። ሚዲያ ላይ ያለ ነገር አናቅምኛ። በተለይ ዩቲዩብ ላይ ቲክቶክ ላይ እውነታውን ከማን እንደምናገኝ ይቸግራል። ያው ብቻ ስናገኝ ዝም ብለን ነው ብቻ። ያው እንግዲህ ማራገብ አለ አይደለ? እከሌ ታረቀች፣ እከሌ ተፋታች፣ እከሌ ተደባደበች፣ እከሌ እንዲህ አለች፣ እንዲህ ተፈጠረ፣ እንዲህ ተሆነ ነው በቃ። እኛ ዝም ብለን እኛ ያገባሉ ያገኘነውን ብቻ ማራገብ ነው። እውነትም ይሁን ውሸትም ይሁን አይመለከተንም። ማለትም ከኛ ስላልወጣ ተብሎ ያገኘነውን ሚዲያ ላይ ማውጣት ነው። ሌላ ነገር የለም። ሰምታችኋል። እኛ ምን አገባን? እና ይሄን ይመስላል ውድ ቤተሰቦቼ። እንኳንም ታረቁ፣ እንኳንም ደስ ብሎናል። እኔ ራሱ ታርቀው ማለት ነው እንደዚህ አብረው ሆነው ሳያቸው የድሮ ነው የመቼ ነው ብዬ በጣም ነበረ የደነገጥኩት። እንኳንም ታረቁ ደስ ብሎኛል። ግን መልሶ እንዳያስለቅሳት ነው፣ መልሶ እንዳትጎዳ። ሶፊ ስታሳዝን ታለቅስ ታሳዝናለች። ተመር ታሳዝናለች። ምስኪን ነገር ናት። እንዳይጎዳት መልሶ
እንግዲህ ባለቤት ያውቃል። ለማንኛውም ይጠቅማታል አይጠቅማትም፣ የሚጠቅማትን እንግዲህ አውቃ ነው የታረቀችው። እንኳንም ደስ አለሽ ሶፊ እህታችን፣ ደስታሽ ደስታችን ነው። ደግሞ ወልደሽ ከብደሽ ስትኖሪ በቤትሽ በትዳርሽ እኛ ማየት እንፈልጋለን። ብዙዎቹ እህቶቻችን ከስደትም ሀገር ሄዳችሁ ጥሩ ትዳር ይዛችሁ ልጅ ወልዳችሁ አላየናችሁም። አብዛኞቻችሁን እንጃ የገባችሁ 4 አመትን 5 አመትን እያስቆጠራችሁ ነው እና ጥሩ ነገር ላይ አይደላችሁም። ገንዘብ ብቻውን ደግሞ መሰብሰብ ምንም ቁም ነገር የለውም። ልጆችም እያፈራችሁ ትዳራችሁ ላይ ያ ነገር ቢሆን ደስ ይላል ማለት ነው። እወቁበት። እሺ ታገባችሁም ወዲያ ወለድ አድርጉ። አሁን ላይ እንግዲህ ያው ልጅ በልጅነት